እሺ አሁን ላክልኝ አሁኑኑ እመጣለሁ ያልከኝ ቦታ ደርሻለሁ የት አለ አባዬ እስካሁን ድረስ የልጁን አቅም አልተረዳውም ግን በሰጠኝ አድራሻ ብቻዬን ሄጄ ነበር ምን የማደርገውን ነገር በደንብ ጠንቅቀህ ታውቃለህ ከረሳው ላስታውስ በአንተ ምክንያት ነው አይኔን ያጣሁት ምን አይነት ግን ፈሪና ማትረባ ሰው ነው ወንድ ሆንክ ፊት ለፊት የመታ አትጋጠመኝም ቆይ እባክህ ልቀቀኝ ከእኔ ምንድን ነው የምትፈልገው አንተ ማነህ ንገረኝ ምንድን ነው ከእኔ የምትፈልገው ማነህ እያነቀኝ ነው ማነህ ኒና ልሽልሻለሁ ምንም አትሆኝም እኔ ያለሁ ኒና ልቀቀኝ እባክህን ልቀቀኝ እባክህን ልቀቀኝ ከእኔ ምንድን ነው የምትፈልገው ቆይ አንተ ማነህ ንገረኝ ምንድን ነው ከእኔ የምትፈልገው ማነህ እያነቀኝ ነው ማነህ ጽናት እባክሽ ድረሽልኝ ኒና እኔ መጥቼልሻለሁ እሺ አሁን ምንም አትሆኝም እኔ ያለሁልሽ እሺ ጽዬ ድረሽልኝ ጽናት ኪማ ኒና ይገሏታል ኪማ ይገሏታል ቆይ ተረጋጊ ይኸውልሽ የኔ ፍቅር በእርግጠኛነት ያየሽው ህልም ነው ኒና ምንም ነገር ሳትሆን በሰላም እናገኛታለን ከፎቅ ላይ እኮ ገፈተራት ያ ሰውዬ ምንም ሳይረዳላት ኒናን ገፈተራት ተረጋጊ የኔ ውድ ኒና ምንም ነገር ሳትሆን በሰላም ወደ ቤት ትመለሳለች አሁን አንቺ ተረጋግተሽ ለመተኛት ሞክሪ ኒናዬ እኮ ማንም የላትም ቆይ እኔ እንዴት ብዬ ልረጋጋ አንቺ ልጅ የሆነ ነገር ቢያደርጓት እኔ ምንድን ነው የምሆነው እሺ አውቃለሁ ጽጌ ደግሞም የቤቱ ድምቀት በሰላም ተመልሰ ወደ ቤት እንደምትመጣ እርግጠኛ ነኝ ስትመጣ በጣም ተጎድታብን ቢሆን ወይ ደግሞ በህይወት ባናገኘት እሺ ጽጌ አሁን ማድረግ ያለብን ደጉን እያሰብን ራሳችን ማጠንከር ብቻ ነው እሺ መጥፎን ብቻ አታስቢ ቢጨንቀኝ እኮ ነው ኪራይ እኔ ምን እንደማደርግ ግራ ቢገባኝ ነው እንደዚህ ማስበው ሁላችንም ተጨንቀናል ግን በቃ ትኩረታችንን ሰብስበን ራሳችንን ማጠንከር አለብን እኔም ተጨንቄ አንተንም ማስጨነቁ አይደል በጣም ይቅርታ በቃ አዎ ልክ ነሽ ተረጋግተሽ ለመተኛት ሞክሪ ነገ ጧት ፍለጋችንን እንቀጥላለን ነይ ኒና ናቲ ኒና ምን እያደረክ ነው እዚህ ኒና እየፈለኳት ነው ቅዱስ ግን ተጣራ ምንም ላገኛት አልቻልኩም ከነገሩ እንዴት አገኛታለሁ ምን እኮ ማለት በጣም ደካማ ሰው እኮ እንደዚህ ነው የምትፈልጋት መጀመሪያ አንተ ተረጋጋ ቆይ ለምንድን ነው ቶሎ ተስፋ የምትቆርጠው ሁሉ ነገር ተስፋ ስለሚያስቆርጥናል አቱን ምን ማረጋሰው በህይወቴ ላይ ሞላው ሰዎች በሙሉ ወይ ይሞታሉ ወይ ደግሞ ከባድ ችግር ይገጥማቸዋል አምላክ ምን አድርጌ ነው እንደዛ ነገር ግን እኔ ግን የምትፈጽመው ምን አጥፍቼ ነው ቆይ አንተ እንደዚህ በመሆኑ እኮ ኒና ምንም አትጠቀምም ደግሞ ለምንድን ነው ፈጣሪ የምታማረው እሱ ስለፈቀደ እንጂ እኮ አንተ ሆን ብለህ ምንም ነገር እንዲሆን ያደረከው ነገር የለም እና ፓሽ እንዴት ነው የምረጋጋው አይኔ እያየሁ ከሆነ ሞዳትን ልጅ ወሰዱብኝ ቅዱሴ እባክህን አንተ ምንም እንድትሆንብኝ አልፈልግም በቃ አንተም ከኔ ሽሽ እባክህን አሁን ስለኔ መጨነቅህን አቁምና ምን ማድረግ እንዳለብን እናውራ እሺ ቆይ ወዴት ልትሄድ ነው አሁን አላውቅም ቅዱስ ወዴት እንደሚሄድ ያው እግሬ ወደ መራኝ ነው የሚሄደው ምናልባትም መንገድ ላይ እግዚአብሔር ሊጠራኝ ይችላል እሱ ጋር ሄጄ እገላገለዋለሁ አንተ ያመሃል እንዴ ምን አይነት ንግግር ነው የምትናገረው ለምንድነው እንደዚህ ልፍስፍስ የምትሆነው ይኸውልህ ኒና ነገ ተነገ ወዲያ ትመጣለች እመነኝ እሷ ደህና ነች ምንም አልሆነችም እንዴት ነው ደህና መሆኗ ቅዱሴ ኒናን ድምጿን እኮ ሰምቻት እንኳን አላውቅም እኮ እሷ በሌለችበት እንዴት ነው ቆይ ደህና መሆነው ቆይ ይኸውልህ ናቲ እንደዚህ በመሆንክ ምንም አናተርፍ ከተረጋጋ ግን አይምሮ ይረጋጋል የተሻለ መፍትሄ ማሰብ እንችላለን እንደዚህ አትሁን ፕሊዝ ቅዱሴ እኔ አይምሮዬን ከተነጠቅኩኝ ቆይቻለሁ አንድ ጥያቄ ልጠይቅ ኒና ስትመለስ
እንደዚህ ሆነና ተስፋ ቆርጠ መሄድን ስትሰማ ምን ትላለች? ምን ላድርግ ቅዱሴ፣ አዲስ ህይወት ልጀምር ነው ብዬ በጣም ደስ ብሎኝ ነበር እኮ። እሷም በጣም ደስ ብሏት ነበር። ግን ይህን ደስታዬን እንኳን ሳላጣጥመው ደስታዬን በሀዘን ቀየሩብኝ። አሁንም ቢሆን አልረፈደም ናቲ። አንተ ብቻ ለኒና ታገልላት። ከዛ በኋላ የምትመኘውን የምትፈልገውን አይነት ደስተኛ ህይወት ትኖራላችሁ። ትመጣለች። ሄሎ፣ ማን ልበል? አንተ ውሻ ምን ስትል ነው እሷን የወሰድካት? እባክህን ግን ደህና ነች አይደለ? እባክህን እኔን ውሰደኝና እሷን መልሳት። ምን አይነት ግን ፈሪና ማትረባ ሰውዬ ነህ? ወንድ ሆንክ ፊት ለፊት የመታ አትጋጠመኝም? ቆይ ይኸውልህ የኔ ወንድም የምትፈልገውን ተናገርና ውሰድ። ኒናን መልሳት። አንተ ቆይ ማትረባ የቱ ጋር ነው የምትጫወትብን? ቆይ የቱ ጋር? ቅዱሴ ያ ነው መሰለኝ። ናቲ በታባን ያለው ቆይ ቆይ ይሄ ውሻ ቅዱሴ የምናገኛት አይመስለኝም። እንዳለ ሁሉ ነገር ቅዠት እየሆነብኝ ነው እየታየኝ ያለው። ተረጋጋ። ወደ ቤት ወይ ወዴት ነሽ? ወደ ስራ ነው። ንቀት ነው ሊቆም የጠበቁሽ? አንቺ ዝም ብለሽ የምትሄጂው? እሺ፣ ግን ደግሞ አሁን ወደ ስራ መሄድ አለብኝ። እረፍዶብኛል እኮ። ወዴትም አትሄጂም። ደውለሽ ንገሪያቸው። እንዴ ስራ አለብኝ እኮ። እንዴት ነው የምቀረው? በዛ ላይ ደግሞ እኮ የትምህርት ቤት አይደለም ዝም ተብሎ የሚቀርበት። ማለትማ ጮኛሽ ዛሬ ስለሚመጣ ተዘጋጅተሽ ትጠብቂዋለሽ። ሰዓት ስለማይበቃሽ ትቀሪያለሽ ዛሬ። ሲጀመር እኮ እኔ ማግባት እንደማልፈልግ ደጋግሜ ነግሬሻለሁ። ቆይ ግን ለምንድን ነው የምታስጨንቂኝ? ማን ያንቺን ፍላጎት ጠየቀ? ታገቢያለሽ ብያለሁ፣ ታገቢያለሽ። አለቀ። ቆይ ግን እንዴት ነው የማላውቀውና የማልወደውን ሰው አግብቼ የምኖረው? ማንኛውም ሰው እንደሚኖረው ትኖሪያለሽ። ምን ነው ሳይተዋወቅ ሁሉም ሰው ተጋብቶ አይደል እንዴ በፍቅር የሚኖረው? ግን እኮ እኔ እንደነሱ መኖር አልፈልግም። ይኸውልሽ እኔ መጀመሪያ የነገርኩሽ እንድትዘጋጅ ነው። ታገቢያለሽ ካልኩሽ ታገቢያለሽ። አለቀ። ቆይ ግን ለምንድን ነው በህይወቴ ላይ እንደዚህ የምትፈርጂብኝ? ምክንያቱም ጎዳና ላይ መውጣት ስለማልፈልግ። አልገባኝም። ለምንድን ነው ጎዳና ላይ የምንወጣው? ምክንያቱም ይሄ ቤት በብድር ነው የተያዘው። በአሁን ሰዓት ደግሞ እኔ መክፈል አልችልም። አንቺ ግን ይሄን ሰውዬ ካገባሽ እኔንም አንቺንም ነጻ ታወጫለሽ። ማለት የዚህ ቤት ዕዳ ለመከፈልና እኔ ማላውቀውና የማልወደውን ሰው ማግባት አለብኝ፣ መሰቃየት አለብኝ ማለት ነው? እንደዛ እያልሽኝ ነው? ማን ነው ስቃይ ያለው? ሰውየው በጣም ጥሩ ሰው ነው። አንቀባሮ ነው የሚያኖርሽ። እንደውም ላንቺ በጣም ትልቅ ጥሩ እድል ነው። እንደውም ንገሪኝ፣ ስንት ነው ብሩ? ማለት ያው ትንሽ ጊዜ ከታገዝሽኝ እኔ እየሰራው ከፍለዋለሁ። አንቺ ነሽ በዚህ ስራ ብድር የምትከፍለው? አታስቂኝ እባክሽ። በያውን ግቢና ተዘጋጂ። እሺ፣ ለቤተሰቤ ስል ምንም ነገር አድርጋለሁ። እሺ፣ ይልበሽ ጫማውን ነው የምጠራው። ቅዱስ የጨነቀኝ እኮ እሺ፣ ምንድን ነው ማድረግ ያለብን? ናቲ ማድረግ ያለብንም በአጠቃላይ እናደርጋለን። አንተ ብቻ ትዕግስት ይኑረህ። አልቻልኩም ቅዱስ፣ እኔ ምንም አልቻልኩም። እኔ ላብድ ነው በቃ። እኔ እዚህ ሆኜ እሷ ምን አይነት ሁኔታ ላይ እንዳለች ሳስበው ደግሞ የባሰ እየጨነቀኝ እኮ ነው ያለው። አይዞክ፣ ኒና ምንም አትሆንም፣ እናገኛታለን። ዋናው የሆነ ነገር ፍንጭ ማግኘታችን ብቻ ነው። ምንም ፍንጭ የለም። እሱ ዝም ብሎ አጉል ተስፋ ነው። ይሄ አረመኔ ሰውዬ እኮ እያንዳንዱ እንቅስቃሴያችንን በተገቢው መንገድ ያውቃል እኮ። ምንም ነገር ማድረግ እንዳንችል እኮ ያስቀምጣል። ናቲ ጠንከር በል እንጂ ለምንድን ነው ቆይ እንደዚህ ቶሎ ተስፋ የምትቆርጠው? አንተ እኮ ምንም እየተረጋጋክ ስላልሆነ ምንም ተረጋግተን ጥሩ ነገር ማሰብ ራሱ አልቻልንም። ምንም ተስፋ የሚሰጥ ነገር ስለሌለ ነው። ቅዱስ አለ፣ ትልቅ ተስፋ አለ።
አይታየም? ተመልሳ መታ በፍቅር አንድ ላይ ስትኖሩ ይሄ ትልቅ ተስፋ እኮ ነው። ታውቃለህ አይደል ቅዱሴ፣ እኔ ለሷ ስለ ድሮ ማንነቴን እርግፍ አድርጌ ትቼ አዲስ ሰው ሆኜ ነበር። የተሰበረ ልቧን ጠግኜ አብረን እንሆናለን ብዬ በተስፋ ነበር የምጠብቃት። ያም ነገር ሊሆን ሊቃረብ ትንሽ ነበር የቀረው፣ ግን አልሆነም። አሁንም ለእሷ ስትል መበርታት አለብህ። እስኪ ራስህን አረጋጋና የዛን ቀን የተፈጠረውን ለማስታወስ ሞክር። አልቻልኩም ቅዱሴ፣ ምንም አልቻልኩም። ምንም ላስታውስ እንኳን ምንም አልቻልኩም። ምን አይነት ከንቱ ሰው ነኝ? ቆይ እኔ እኮ በህይወት እንኳን መኖር የማይገባኝ ሰው እኮ ነኝ ቅዱሴ። ግድ የለም ናቲ፣ ይሄም ቀን ያልፋል። ደስተኛ የምንሆንበት ቀን ይመጣል። አሁን ያልኩህን ነገር አድርግ ቅዱሴ። እኔ መቼም ደስተኛ መሆን አልችልም። ደስተኛ ለሆን እንኳን በሞክር አንድ የማይረባ ነገር መጥቶ ደስታዬን ያጨነግፍብኛል። ምንም ነገር እንኳን ላስታውስ እኮ አልቻልኩም ቅዱስ። አረ አንተ እንደዛ አይባልም እንዴ! ተስፋ ማድረግማ አለብህ። አሁን ለማንኛውም እነ ኪራ ቤት እንሂድ። የሆነ ነገር መኖሩ አይቀርም። እዛ ቼክ እናድርግ። እባክህን ቅዱሴ፣ እባክህን የሆነ መፍትሄ አምጣ። ኒና ከዚህ በላይ እዛ መሆን የለባትም። አንተ ብቻ ጠንከር ለማለት ሞክር እንጂ እመነኝ ናቲ፣ የሆነ ነገር እናደርጋለን። ግን ቅዱሴ፣ ሁሉም ነገር ወደ ድሮ የሚመለስ ይመስላል? ኒና አሁንም አብራኝ መታ ከኔ ጋር እንደ ድሮ አብረን የምናሳልፍ ይመስልሃል? መመለስ ብቻ አይደለም፣ ሁሉም ነገር ይስተካከልና አብራችሁ ትሆናላችሁ። አንተ ብቻ ጠንከር በልና ይህን ጊዜ ይለፈው። አሁን እንሂድ። ጆ ማለቴ መርማሪ ጆ። ችግር የለውም፣ ደስ እንዳለሽ መስራት ትችያለሽ። ለምንድን ነው ግን የምትሮጪው? አይ እንትን ወደ ስራ እየሄድኩኝ ያው ሰዓት ረፈደብኝና ለዛ ነው የምሮጠው። ደስ ይላል። ለስራሽ ያለሽ ክብር በጣም የሚያስቀና ነው። በቃ መርማሪ፣ እኔ ልሂድ። እንዴ ወዴት ነው? እኔ እኮ አንቺን ለማግኘት ነው የመጣሁት። ማለቴ እንዴት እኔን ፍለጋ ትመጣለህ ብዬ እኮ ነው። ያው እኔ በአንተ የምፈለግ አይነት ሰው አይደለሁም። ግን ደህና ነሽ? ስለማንኛውም ደግሞ ልታገቢ እንደሆነ ሰማሁ። እና ታዲያ እንኳን ደስ አለሽ ልትለኝ ነው የመጣው? ጋብቻ እንኳን ደስ አለሽ የሚያስብል አይነት እንዳልሆነ አውቃለሁ። ማለት አልገባኝም። ሰው ሲያገባ እንኳን ደስ ያላችሁ የማይለው እኮ ምቀኛ ወይም ደግሞ እንዳታገባ የሚፈልግ ሰው ነው። ቆይ አንተ ከየትኛው ወገን ነህ? እኔ ከሁለቱም አይደለሁም። የእንጀራ እናትሽ አስገድዳሽ ልታገቢ እንደሆነ ሰምቻለሁ። ሀና፣ ልትደብቅኝ እንዳትሞክሪ። እና ለምንድን ነው የመጣኸው? እንዳላገባ ልትነግረኝ ነው እንዴ? አዎ፣ በጭራሽ የማትወጂውን ሰው እንድታገቢ አልፈልግም። ይህ እኮ ድሮ የቀረ ባህል እኮ ነው። ቆይ ይሄን እያልከኝ ያለኸው እንደ መርማሪ ነው ወይስ? በህግም ቢሆን እኮ የሚደገፍ አይነት ሀሳብ አይደለም ይሄ። እኔና አንቺ እኮ ደግሞ ቅርብ ነን። እንደ ወንድምሽ ነኝ እኮ። እንደ ወንድም? አንቺ ለባሽ ነው የሚያስሮጥሽ? ደግሞ የማን ነው? እንትን አይ ማን ጓደኛዬ ነው። ደግሞ ከየት ያመጣሽው የወንድ ጓደኛ ነው? አሁን ቀጥ ብለሽ ወደ ቤት ሂጂ። ይቅርታ የኔም ቤት። እንዴ ልጆት እኮ ትልቅ ሴት ናት። ለምንድን ነው እንደዚህ የሚያደርጉት? ምን አገባህ አንተ? ወደማይመለከትህ ነገር ጥልቅ አትበል። ሲጀመር አንተ ማን ስለሆንክ ነው ምክር የምትሰጠኝ? መርማሪ ጆን እባላለሁ። ልጆትን ለአንዳንድ ጥያቄዎች ስለምፈልጋት እባክዎትን ቢተውን። አሃ እንደዛ ነው ነገሩ። በጣም ጥሩ። አንቺ ግን ቤት ስትመጪ እንነጋገራለን። ሀና እባክሽ ምረዳሽ ነገር ካለ ንገሪ። አይ አመሰግናለሁ፣ እርዳታ አያስፈልገኝም። ሀና ይኸውልሽ፣ ድርቅ አትበይ። የማትፈልጊውን ሰው ማግባት ወንጀል ነው። አንቺ ደግሞ መክሰስ ትችላለሽ። እኔ ደግሞ በምችለው አቅም ሁሉ ልረዳሽ ዝግጁ ነኝ። አመሰግናለሁ አልኩህ እኮ። በቃ አንተ እርዳታ አያስፈልገኝም። የራሴን ችግር ነው የራሴ እወጣለሁ። ደግሞ እዚህ ድረስ ስለመጣ አመሰግናለሁ። አሁን ግን ወደ ስራ መሄድ አለብኝ። ስለ ኒና ምን አዲስ ነገር አለ? ምንም አዲስ ነገር የለም። በታይ ምን እንደምናደርግ ራሱ በጣም ግራ ገብቶናል። አይዞሽ ኪያ፣ የሆነ ነገር መገኘቱ አይቀርም። እንግዲህ ተስፋ እናደርጋለን። አንቺ ግን እንዴት ነሽ ኪያ? እኔ እንጃ ሄዱዬ፣ እንዴት እንደሆንኩኝ ራሱ አላውቅም። በታይ በጣም ግራ ገብቶናል። አይዞሽ፣ እንደዚህ መሆን የለብሽም። በኒና መጥፋት እኮ ሁላችንም ማዝነናል። ፖሊሶቹም የተቻላቸውን እያደረጉ ነው። ስለዚህ በቃ ታግሰን መጠበቅ ነው ያለብን። ሌላማ ምን አማራጭ አለን ብለሽ ነው? ቻው፣ በሰላም እንደምትመለስ ተስፋ አደርጋለሁ።
በጎረጎ ነው ማሰብ ያለብን። እንዴት አደር? ይመስገን። እንዴት አደርሽ? አለሁ ደህና ነኝ። ኬዩ እንዴት ነሽ? ደህና ነኝ ልበል እንጂ ሌላው ምን አማራጭ አለኝ? ሀኒ ከሆንሽ ዛሬ አረፈድሽ? ያው ታውቂ የለ ታክሲ መንገድ ምናምን ተዘጋግቶ ስለነበር ነው። እኔ የምላችሁ ስለ እኔ ምናምን አዲስ ነገር አለ? ምንም የለም። አሁንም ፍለጋ ላይ ናቸው። አይኔ ነው እንግዲህ በሰላም እንደምትገኝ ተስፋ አድርጋለሁ። ግድ ነው። አሁን ላይ ተስፋ ከማድረግ ውጭ ሌላ ምንም አማራጭ የለም። አዎ ልክ ነሽ። ምን ሆናችሁ ነው እናንተ? ቆይ እንደዚህ የምትሆኑት ጠንካራ እኮ ነው ማለት ያለብን። ደግሞ ነጭም እየፈለጋት ነው። በእርግጠኝነት የሆነ ነገር ማግኘታቸው አይቀርም። አዎ ልክ ነሽ። ማዘርና መተገዙ ምን ነው? አዎ እንደሱ ነው የሚባለው። ቤት ምን ሆነሽ ነው? ልቀቀኝ እባክህ! አንተ ከኔ ራቅ! ዞር በልልኝ! ከኔ ራቅ! አረ ተረጋጊ እባክሽ። እንዴ ቆይ የምትፈልጊው ነገር ካለ ንገረኝ አላልኩሽም እንዴ? ቆይ ለምንድን ነው የተነሳሽው እንጂ? ዛሬ ነው እንደዚህ አይነት ጥያቄ የምትጠይቀኝ? አሁን ነው የሚያስፈልግሽ ነገር ካለ ብለህ የምትጠይቀኝ? እሺ ቁጭ በይ በቃ ተረጋጊ። ልቀቀኝ! ራሴ እቀመጣለሁ። ታዲያ እሺ መቼ ነው መጠየቅ ያለብኝ? አንቺ እኮ እንደ በፊቱ አይደለሽም እኮ ያለሽው። ልክ ነህ። ከድሮም እኔ ጠንካራ አልነበርኩም። እሺ አሁን አይኔ ጠፍቷል፣ ማየት አልችልም። እሺ ደስ አለህ? ምን ተሰማህ? እባክሽ ቤቲ፣ እንዴ የዚህን ያክል ክፉ ሰው መስልሻለሁ እንዴ? የፈለገ ብንጠላላ እኮ እንደዚህ እንድትሆኚ እራሱ አልፈልግም። አሁን ልትደልለኝ አትሞክር ሄኖክ፣ ተወኝ። እሺ ግን ቢያንስ በራስሽ የምትፈልጊውን ነገር እስከምታደርጊ ድረስ የምትፈልጊውን ነገር ጠይቂኝ፣ እኔ አግዝሻለሁ። አረ ከዛስ በኋላ ወዴት ልትሄድ? ቤቲ እባክሽ እንደዚህ እንኳን ሆነሽ እስኪ በአእምሮሽ መጥፎ ሀሳብ እንኳን አታስቢ። እና ምን ላስብ? ንገረኝ እስኪ ምንድን ነው ማሰብ ያለብኝ? አይደለም አሁን አይኔ ጠፍቶ ይቅርና ድሮም አይኔ እያየ ኮረቅጣኝ ይሄዳል። ቆይ ረስተው ነው እንዴ? በመጀመሪያ እኔ ሳሎን አንቺ ነበርሽ ረግጠሽኝ የምትሄጂው የነበረው። እኔ ደግሞ ምን አደረግኩ? ቤቴን ከማለት ውጭ ምን አጠፋው? አንቺ እኮ ከአንዴም ሁለቴ እኮ ልገይኝ እኮ ደጋግመሽ ሞክረሻል። ረስተሽ ነው? አንተ ቢያንስ አልሞትክም። ምንም የሆንከው የተጎዳው ጉዳት የለም። እኔ ግን በምንም ልተካው የማልችለውን ላገኘው ልመልሰው የማልችለውን አይኔን አጥቻለሁ። እኔ ግን ቢያንስ ሆን ብዬ ያደረግኩት ነገር አይደለም፣ በአደጋ ምክንያት ነው አይኖችሽን ያጣሹሽ። አንቺ ግን በምንም አይነት መልኩ ማልተካውን ህይወቴ ልትነጥቂኝ ነበር፣ ግን አልተሳካልሽም እንጂ። እና አሁን ደግሞ በተራ አንተ ልትበቀለኝ ነው? እኔ እንዳንቺ አይነት ጨካኝ የሆነ ልብ የለኝም። እሺ በፍጹም ደግሞ እንደዚህ አይነት ነገር አላደርግም። ሄሎ ጽናት፣ እንዴት ነሽ? እኔም ደህና ለመሆን እየታገልኩ ነው። አዎ ምንም ፋታ እየሰጠኝ አይደለም። እኔም የምፈልገውን እኮ መፍትሄውን ነው። ዛሬ ግን እንደምንም ብዬ አታልዬ እወጣለሁ። ሌላ ምንም አማራጭ የለኝም። በቃ ሳያየኝ ወጥቼ ሳያየኝ እመለሳለሁ። አንቺ አትጨነቂ፣ በደንብ እጠነቅቃለሁ። ይልቅ ግን ከወጣው አንቺ ማግኘት እፈልጋለሁ። ይመችሻል እንዴ?
በጣም ደስ ይለኛል። አሁን ግን ስልኩን መዝጋት አለብኝ። እሺ በደንብ እጠነቀቃለሁ። በጣም ጥሩ ሊና። አባዬ እስካሁን ድረስ የልጁን አቅም አልተረዳውም። አሁን ግን ሁለቱንም እግሩ ስር ስጥልለት ልጁ ምን አይነት ጀግና እንደሆነች ይረዳል። ከዚህ በኋላ ከጎን እሆናለሁ፣ ልክ እንደ ቀኝ እጁ ማለት ነው። የኔ ውድ ሚስት አሁንም እንደተጨነቅሽ ነሽ? ምን ላድርግ ብለህ ነው ኪራዬ? ምን ማድረግ እንዳለብኝ ራሱ እኮ ግራ ገባኝ። ይኸውልሽ የኔ ውድ እንደነገርኩሽ እኛ ተጨንቀን የምናመጣው ምንም ነገር የለም። ስለዚህ ይኸውልሽ ራስሽን አታስጨንቂ፣ ተረጋግተሽ ለማሰብ ሞክሪ። ለመረጋጋት እኮ እየሞከርኩ ነው፣ ግን ደግሞ አልቻልኩም። በቃ ኒና ምን ውስጥ እንዳለች ሳላቅ መረጋጋት አልችልም። ሁላችንም እኮ ተጨንቀናል፣ ግን ደግሞ መጠንከር አለብን። ጠንከር ብለን ፍለጋችንን መቀጠል አለብን። ደግሞ አንቺ ስትጠነክሪ እኔንም ታጠነክሪኛለሽ። እሺ እና ትንሽ ፈገግ በይልኛ። የአንቺ ፈገግታ እኮ ለእኔ ጉልበት ነው። እሺ ግን ደግሞ ሌላም ችግር አለ። ምንድን ነው እሱ? ባለፈው የነገርኩ ህሊና የምትባለው ልጅ አስታወስካት? አዎ። ታዲያ እሷ ምን ሆነች? ድጋሚ አደጋ ደረሰባት እንዴ? ምን ባክህ፣ የእሷ ህይወት እኮ ብቻውን ራሱ አደጋ ነው። ምን ለየት ያለ የጋጠማት ነገር አለ? አይ እንደዛ ሳይሆን ባለፈው አለቃዋ አንድ ክፍል ውስጥ ቆልፉባት አልነበር? አሁን እኮ እንደምንም ሸውጄው ዛሬ እወጣለሁ አለችኝ። ታዲያ እኮ ጥሩ ነገር ነው። እንደውም ከወጣች አብረን እናገኛታለን። እሱማ ጥሩ ነው። አዎ ግን ደግሞ ድንገት ብትያዝ አስበኸዋል? ምን አይነት አደጋ ውስጥ እንደምገባ እኮ። እሱማ ልክ ነሽ እኮ፣ ግን ደግሞ ሳትያዝም ልትወጣ ትችላለች። ጥሩ ማሰብ ነው የሚሻለው። አይ እኔም እኮ ከአሰሪዋ ጭካኔ አንጻር ከያዟት ጥሩ አይመጣም ብዬ ነው የተጨነቅኩት። ይኸውልሽ የኔ እናት፣ አንቺ በሁሉም ነገር አትጨነቂ። እሌናም ቢሆን እኮ ራሷን አደጋ ውስጥ የሚከት ነገር ቢሆን ሸውዳ ለመውጣት አትሞክርም አይደል? በቃ አንቺ ተረጋጊ። እሺ የኔ ውድ ባል፣ እኔም ላለመጨነቅ እሞክራለሁ። የኔ ውድ ሚስት፣ አንቺ እኮ ለእኔ ሁሉ ነገር ነሽ። አስበሽዋል? አንቺ በጭንቀት ብዛት አንድ ነገር ብትሆኝብኝ እኔ ምን ሊውጠኝ ነው? እንደዛ አትበል ፍቅር፣ እኔ ምንም አልሆንም። የኔ ውድ፣ አንቺ እንደዚህ አትጨነቂ። ደግሞ ኒናንም ቢሆን እንዴትም ብለን ፈልገን ወደ ቤቷ ለመመለስ እንሞክራለን። ስለዚህ አንቺ አትጨነቂ። ሁሉም ነገር ተስተካክሎ ደህና እንደምንሆን ተስፋ አደርጋለሁ። እንሆናለን ጽ በእርግጠኛነት ሁሉም ነገር ይስተካከላል። እሺ አንተ ከጎኔ ስላለህልኝ በጣም እድለኛ ነኝ። አንቺ እኮ የመኖሬ ምክንያት ነሽ። ሁሌም አብሬሻለሁ። እሺ እሺ በቃ ልብስ ልቀይር መጣሁ። እሺ ሄሎ፣ በጣም ደህና ነኝ። አግኝቼ ዋጋህን እስከምሰጥ ድረስ ደግሞ በጣም ነው ደህና የምሆነው። ስማኝ፣ ስነ ስርዓት አንተ አትነግረኝም? እሺ፣ ለማንና እንዴት ስነ ስርዓትን መስጠት እንዳለብኝ ጠንቅቄ ማክሰው ነኝ። እሺ፣ አንተ ውሻ፣ ይኸውልህ በዚህ ቆሻሻ አፍ የኔናን ስም አትጥራ። እሺ፣ ቆይ ግን ለምንድነው እንደዚህ የምታደርገው? እባክህን ያንቀቃትና እኔን ከፈለክ ያዘኝ። እሺ እኔ ያልከኝም በሙሉ አደርጋለሁ። እባክህን አንተ ብቻ ኒና ይነቃቃት። እሺ አሁን ላክልኝ፣ አሁኑኑ እመጣለሁ። እሺ ለማንም ሰው ትንፍሽ አይደለም። እንዴ ናትናኤል ምን ሆነሃል? እዚህ ለምንድን ነው የቆምከው? አረ ምንም፣ አንተ ደውልልኝ። አንተ ጋር እየመጣሁ እኮ አጋጣሚ ስልክ ሲደውልልኝ አንስቼ ነው። እኔም እኮ እየጠበቅኩ ነበር። ስትቆይብኝ ጊዜ ነው የወጣሁት። አዎ ስልክ እያወራሁ ነበር። ከማን ጋር ነበር የምታወራው? ጥቅም የለውም መርማሪ፣ የግል ጉዳይ ነው። ናትናኤል ምን ሆነሃል? ምንድን ነው የደበከኝ ነገር አለ እንዴ? ለምንድን ነው እንደዚህ የምትሆነው? አረ እኔ ምንም አልደበቅኩም መርማሪ። ከአንተ እንዴት ምን እደብቃለሁ? ይልቅ አንተ ጋር አዲስ ነገር ካለ ንገረኝ። በእርግጥ መረጃዎችን ስናሰባስብ ያገኘነው ፍንጭ አለ። ምንድን ነው እሱ? የሚጠቅመን ነገር አለ? አዎ በተወሰነ መንገድ ይጠቅመናል። ከዚህ በፊት አንተ በሰጠን መረጃ መሰረት የእሱ አይነት ተመሳሳይ የሆነ መኪና አግኝተናል። ከሱም ላይ ደግሞ መረጃ ሰብስበናል። እኛ እዚህ እሷን በመፈለግ ባለንበት ሰዓት እሷ ግን ምን አይነት ስቃይ ውስጥና ምን አይነት ጭንቅ ውስጥ እንዳለች እንኳን እኛ ምንም ሊገባን አልቻለም። ይኸውልህ ናቴ፣ አንተ ብቻ ተረጋጋ። ኒናን ደግሞ እንደምናገኛት በጣም እርግጠኛ ነኝ። አንተ ብቻ ግን ማንኛውም ሰው ሲደውልልህም ሆነ ምንም ነገር ስታገኝ ሳትዋሽ ለኔ ንገረኝ። ቆይ አንተ ለምንድን ነው የማዋሽ መርማሪ?
ኒና እኮ በእያንዳንዱ ደቂቃ እኮ ምን አይነት ስቃይ ውስጥ እንዳለች እኮ ለማወቅ እኮ ይሄን ነገር ምንም መገመት እኮ ቀላል ነገር ነው አይደል እንዴ? ይኸውልህ ይቅርታና እኔ እናንተ አሁን እዚህ ጋር ተራሱ ጊዜ ከምንፈጅ ሄደን የምንፈልጋት አይሻልም? ይኸውልህ ናትናኤል፣ መጀመሪያ አንተ ተረጋጋ። የፈለጋ ስራውን ደግሞ ለእኛ ተውልን። አንተ ብቻ ግን ማንኛውም ነው ነገር ስታገኝ ትንሽም ብትሆን ለእኛ ንገረን፣ ጥቅም አላት። እሺ መርማሪ፣ አመሰግናለሁ። የሆነ የደበከኝ ነገር እንዳለማ ይሰማኛል። ምን ለማድረግ እየሞከርክ ነው? ይዲክሰል ፋን ሀኒ ያደርግሽ ነው ሀኒ ሀኒ ምን ተፈጥሮ ነው? ምን ሆነሽ ነው? ቆይ ነገር አበቃል። ምንድን ነው? ቆይ ሀኒ ምን ተፈጥሮ ነው? ለምንድን ነው እንደዚህ የምትይው? እናቴ ግን በድያት ነው ጥላኝ ሄደችው። ምን አለበት ብታሳድገኝ ነው ማለት ካላሳደገች ደግሞ ለምን ወለደችኝ? ሀኒ በመጀመሪያ ደረጃ ተረጋጊ። ከዛ ደግሞ የተፈጠረውን ነገር ቀስ ብለሽ አስረጅኝ። የእንጀራ እናቴ ለጥቅሟ ስትል እኔ ለማልፈልጉም ሰው ልትደረኝ ነው። እንዲህ ይሄ እኮ በጣም ከባድ ነገር ነው ሀኒ። ደግሞ ምን ማለት ነው ለማላውቀው ሰው ልድረኝ ነው ብሎ ማለት? ትዳር እኮ ቀልድ ወይ ደግሞ ቀላል ነገር አይደለም። እንዴት ነው ከማትወጁ ከማታውቂው ሰው ጋር ዝም ብለሽ ልትኖር የምችው? ከባድም የሆነውም አለኛ። እሷ ግን ስላልልችኝና ምንም ስለማይመስላት አሳልፋ ልትሰጠኝ ነው። እንደዚህማ ሲሆን ዝም ማለት የለብንም። ኪያ ምንም ማድረግ አልችልም። ጠጋኔ ካላገባሁኝ ቤታችን ይሸጣል። ደግሞ ቆይ አንቺ ማግባት ከቤቱ መሸጥ ጋር ምን ያገናኘዋል? እዳው እንዲከፈል የክዳንን ሰውዬ ማግባት አለብኝ። እምቢ ካልኩኝ ደግሞ ቤታችን ይሸጣል። በቃ ጎዳና መውጣታችን ነው። ፈጣሪ ስም እና ታዲያ ለገንዘብ ሲባል ልታገቢ ነው? ግን ቆይ ለምን ለመርማሪ ጆን አታወሪው? ማለት ይኸው አንቺ እነሱ ስሜት አለሽ አይደል? ቀለሽ ከሁሉም በላይ ደግሞ የጎዳኝ እሱ ነው። አልገባኝም። ቆይ ከዚህ ጋር ደግሞ እሱ ምን አገናኘው? መርማሪ ጆ ዛሬ ጠዋት እኔን ለማግኘት ሰፈር ድረስ መጥቶ ነበር። ታዲያ ምን ተፈጠረ? እንደ እህቱ እንደሚያየኝና ምንም ነገር ቢፈጠር እንደ ወንድምሽ ነኝ ከጎንሽ ነኝ አለኝ። ያው ምናልባት እኮ በልቡ ያለውና በአፉ የተናገረው ነገር አንድ ላይ ነው ይችላል። ማለት ያው መርማሪነቱ አሸንፎት ወይ ትንሽ ከአንቺ ለመደበቅ ፈልገው ይሆናል። አይ ምንም የደበቀኝ ነገር የለም፣ ያስታውቃል። አይኑን አይቼዋለሁ። ህይወቴ መበላሸቱ ነው። አይ እንደዚህማ ተስፋ እንዳትቆርጪ። አይናችንን ማያየ ማይሆን ህይወት ውስጥ ስትገቢ ዝም ብለን አናይሽም። አይኪዩ ድጋሚ የሚልሽ እኮ ነው እንጂ እናቴ እንኳን ጥላኝ የሄደች ሰው ነኝ። መቼም ቢሆን ደስተኛ መሆን አይነት ሰው አይደለሁ። አይ እንደዚህ አትበይ የኔ ቆንጆ። ብቻ አንቺ ለመረጋጋት ሞክሪ እንጂ ሁሉም ነገር ይስተካከላልሽ። ሄሎ፣ ያልከኝ ቦታ ደርሻለሁ። የት አለ? እሺ እረጋጋለሁ። እሺ ያልከኝ ቦታ መጥቻለሁ። እሺ ልታገኘኝ አትችልም? የት ነው ያለኸው? በስርዓት እኮ እያወራሁ ነው። ይኸው ደርሻለሁ። የት ነው ያለኸው? እሺ አልፍጨረጨርም። አሁን እኮ የት እንዳለ እየጠየቅኩ እኮ ነው። እባክህ ካለህበት ውጣና ፊት ለፊት የተገናኘኝ።
ትሰማኛለህ? እኔ ለዲናዬ ስል ምንም ነገር አደርጋለሁ እስከ ገሃነም ጭምር። ትሰማኛለህ? እውነተኛ ፍቅር ከምንም ይበልጣል። እሺ ለነገሩ አንተ ስለ ፍቅር ምን ታውቃለህ? እባክህ ለምን ነው እዚህ ቦታ ላይ ጠራኸኝ? ልትነግረኝ ትችላለህ? አዎ አሁንም ቢሆን እሷን ካጣሁ እኔ መኖር አልችልም። አንተ የውሻ ልጅ አልለቅህም። የገባህበት ገብቼ ያገኛለሁ። ሙት የትም ፈልጌ ነው የማገኘህ። ወይኔ እርግጠኛ ነሽ ግን እዚህ ነው የቀጠርሻት? አዎ ካልጠፋባት በቀር እዚህ ጋር ነው ያልኳት። ታዲያ የት አለች? ቆየች እኮ። እኔ እንጃ ምናልባት አሰራዋ ይዟት ይሆን እንዴ? አይ እንደዛ እንኳን አይመስለኝም። እስኪ ትንሽ እንጠብቃት። ያቹትና ሄሎ እሷን በጣም ቅርታ አስጠበቅኳችሁ አይደል? አረ ችግር የለውም። እኛ እንደውም እኮ አሰርሽ የያዘች መስሎ በጣም ተጨንቀን ነበር። ይቅርታ አድርጉልኝ፣ ተቸግሬ ያስቸገርኳችሁ። አረ እንደሱ አይባልም፣ ምንም ችግር የለውም። ባለቤት ያልኩሽ እሱ ነው ኪራዬ። ስለተዋወቅኩሽ ደስ ብሎኛል። እኔም ደስ ብሎኛል። ስለ አንቺ ብዙ ነገር ሰምቻለሁ። በምችለው ሁሉ ላግዝሽ ዝግጁ ነኝ። እውነት በጣም አመሰግናለሁ። እስካሁን ድረስ ራሱ ባለቤት ጽናት ያደረገችልኝ ነገር ቀላል አይደለም። አረ እኔ ምን አደረግኩልሽ? ሁሉ ይኸውልሽ ሊና፣ አንቺ በጣም ጠንካራና ጎበዝ ሴት ነሽ። ስለደረሰብሽ ነገር በሙሉ ሰምቻለሁ። በጣም ነው ያዘንኩት። ደግሞ አይዞሽ፣ እኛ ከጎንሽ አለን። እስኪ ስለደረሰብሽ ነገር በደንብ አስረጅኝ። የቱን ነገር የቱን ልተው? ብቻ ነው አሁን በጣም ትልቅ ችግር ውስጥ ነኝ። ሰርቼ ራሴን ህይወቴን ቀይርበታል ያልኩት ቦታ እንኳን ራሴን ወጣትነቴን እየበላው ነው። አለቆቼ የሚዝናኑት እኔ በማሰቃየት ነው። እነዚህ አረመኔዎች። ቆይ ምን አለ ግን የሰው ስብዕና እንኳን ቢኖራቸው። አይዞሽ እሺ ይሉዬ። አዎ አንቺ በጣም ጠንካራ ሴት ነሽ። ደግሞ አሁን እኛ አለንልሽ። በምንችለው ሁሉ እየረዳንሽ ከዛ ቦታ እንድትወጪ እናደርጋለን። እኔ እንደ ሌሎቹ ወጣቶች መጨፈርና መዝናናት አይደለም ፍላጎቴ። የሰራውበትን የለፋውበትን ዋጋ ካገኘው እኔ ሌላ ምንም ነገር አልፈልግም። አይ እኛ የምንፈልገው አንቺ በነጻነት ሰርተሽ ወጥተሽ ተምረሽ እንድትገቢ ነው። አንድ ቀን ሁሉም ተስተካክሎ ልፋትሽን ታገኛለሽ። ሄሎ ቅዱሴ፣ ሰፈር አካባቢ ነኝ። ምን ነው? በቃ እሺ መጣሁ። ይቅርታ በቃ እኔ መሄድ አለብኝ። እናንተ ተጫወቱ። እሺ ሰላም። ውይ የኔ እናት በጣም ስታለቅስ ስለነበር ድክም ብሏታል። አዎ በጣም ባይሆን ትንሽ ትተኛ ቀለል ይላት ይሆናል። የእሷ ስቃይ እንኳን ተኝታ ራሱ ቀለል የሚላት አይመስለኝም። በእርግጣው በጣም ተሰቃይታለች። ግን ኪያ የሆነ ነገር ማድረግ ያለብን አይመስልሽም? የሆነ ነገርማ እኮ ማድረግ እንዳለብን አውቃለሁ። ግን ደግሞ ምን እንደምናደርግ ነው ግራ ይገባኝ። ወይ የእንጀራ እናቷን እናውራት እንዴ? እሺ ከዛስ ምን እንላታለን እንዴ? በቃ እያደረገች ያለችው ነገር ትክክል እንዳልሆነና መተው እንዳለባት መንገድ ነው። ወይ እንደዚህም አይሆንም እንዴ? ለምን? ምንድነው ማይሆነው እንዴ? ምክንያቱም የእንጀራ እናቷ ስለማሰማን ነው። ጭራሽ እሷን ማናገሩ ደግሞ ማይሆን ነገር ነው። ይልቁኑ ሀኒ ላይ ነው ሌላ ነገር ምን ጠመጠመባት። እና ነገሩ ልክ ነሽ። ቢጨንቀኝ እኮ ነው እንደዚህ አይነት ማይሆን ሀሳብ ሳስበው የነበረው። ጭንቀትሽ እኮ ይገባኛል። ግን ደግሞ ረጋ ብለን አስበንበት የሚሆነውን ነገር ብንወስን ነው የሚሻለው። ወይ ለምን መርማሪውን ነግረን አናሳምነውም? እሱማ ቢያምንበት መልካም ነገር ነበር። ታዲያ ሄደን ለምን አናወራውም? እንደምንም ለማሳመን እንሞክር። ሄዱ። እሱም እኮ ሰው ነው። በግድ ሀኒን ካልወደድካት ለእሷ ስሜት ካልኖረክ ብለን እኩል እናስገድደው አንችልም። ግን እኮ መርማሪው መናገር ሳይፈልግ ቀርቶ እንጂ ለእሷ የሆነ ስሜት እንዳለው ያስታውቃል። ቢሆንም እኮ እሱ ፈልጎት አስቡበት ካልተናገረ በቀር እኛ ልናስገድደው አንችልም። እና እያየናት ጓደኛችን እሳት ውስጥ ስትገባ ልናያት? አይ ምንም ቢሆን እያየናት ማይሆን ህይወት ውስጥ ስትገባ ዝም አንልም። መጀመሪያ እሷ ተረጋጋና ከዛ የሚሆነውን ነገር እንወስንበታለን። ምን ማድረግ እንዳለብን ብቻ በጣም ግራ ገብቶኛል። እኔ እንጃ ቅዱሴ፣ ግን የሆነ ነገር ማድረግ አለብን።
ምን ሆነሃል? የተፈጠረ አዲስ ነገር አለ እንዴ? ቅዱስ የቀለደብኝ። ማን ነው እሱ የሚቀልድብህ? ምንድን ነው ናቲ? መርማሪው የነገረ ነገር አለ እንዴ? መርማሪው ጋር እየሄድኩኝ አጋጣሚ እኔን ያገታት ሰውዬ ደውሎልኝ ነበር። እና ታዲያ ምን አለ? ነቃበል እንጂ ናቲ፣ የተፈጠረው ነገር በትክክል ንገረን። እኔን ውሰደኝና እኔን ልቀቃት ብዬው እሱም በዛ ሰዓት ተስማምቶ ለማንም ሰው ሳትናገር እንድትመጣ ብሎ አድራሻ ልኮልኝ ነበር። ታዲያ እኮ የጥሩ ነገር ነው። ይኸውልህ አንተ ለማንም እንዳልተናገርክ አድርገህ ብቻ አንተ ሄዳለህ፣ እኛ ኋላ እንከተልሃለን። ከዛ ሲመቻችልን ወጥመዳችን ውስጥ ይገባል። እንደዛ ቢሆን እኔም ደስ ይለኝ ነበር፣ ግን በሰጠኝ አድራሻ ብቻዬን ሄጄ ነበር። ምን እና ምን ተፈጠረ? በላከልኝ አድራሻ ስሄድ ምንም ነገር አላገኘው። ስልክ ደወለና ኒናን ካጣ አንተ መኖር አትችልም አይደል አለ። አዎ አልኩት። እንግዲያው ኒናን ስለማታገኛት ያለህበት ቦታ ጫካማ ስለሆነ ራስህን አጥፋ አለ። ይሄ ውሻ በቃ እሱ መቀለጃ ሊያደርገን የፈለገው። በቃ ናቲ አንተ ተረጋጋ፣ የሆነ መፍትሄ አይጠፋ። እንዴት ነው የምረጋጋው ቅዱሴ? ኒና እኮ ያለችው እዛ አውሬ እጅ ላይ እኮ ነው። ልክ ነህ እኮ ናቲ፣ ግን እንደዚህ በመሆን ምንም አናመጣም። በቃ ብንረጋጋ ነው የሚሻለው። ሄሎ ሄሎ፣ ኒና ኒና፣ የት ነው ያለሽው? ይኸውልሽ ኒና፣ ምልክት ብቻ ንገሪን፣ እኛ እንመጣለን። ወይ ፎቅ ወይ መንገድ፣ ብቻ የሆነ ምልክት ንገሪን። ያየሽው ነገር የለም? ሄሎ ሄሎ፣ ኒና፣ ሄሎ ሄሎ፣ ኒና። ወይኔ ወይኔ፣ ናቲ፣ ወይኔ ቅዱሴ። ናቲ አንተ ተረጋጋ። ምን እናደርጋለን መሰለህ? የተቀጣጠራችሁበት ቦታ እዛ ሄደን እንፈልጋታለን። አንተ ብቻ ተረጋጋ። እንሂዳው። ወይኔ ቤቲ እንደዚህ ሆኜ ማለት ነው እንዴ? አያለሽ ነው። ኡፍ ተው እባክህ፣ ጭራሽ እንዳትነካኝ እንዴ። ቤቲ ተረጋጊ እንጂ እንዴ። እኔ እኮ ላግዝሽ ልርዳሽ እኮ ነው ያልኩት። ምን ነው አሁን አይኔ ስለማይ ደካማ ይሆንኩኝ ይመስላል ነው? ኧረ እኔ እንደዛ አላልኩም እንዴ። ቢያንስ እስከምንለምጂው ድረስ ትንሽ ላግዝሽ ብዬ ነው። እኔ አንተን እርዳታ በምንም ታምር አልፈልግም። በአንተ የተነሳ እኮ ነው አይኔን ያጣሁት። አውቃለሁ። ይሄን ደግሞ ሁን ብዬ አይደለም ያደረኩት። እሱን ደግሞ ደጋግሜ ነግሬሻለሁ። ነገሩ የተፈጠረው በአጋጣሚ ቢሆንም አንተ ግን እንደዚህ መሆኔን ወደዋል። ምን ማለት ነው? ቆይ እኔን ቆይ እንዴት ነው የምታስቢኝ ቤቲ? አንቺ እንደዚህ ስለሆንሽ እኔ ምንም ማገኘው ነገር አለ? ያው አታይኝም ብለህ እዛች ኪያ ጋር ለመሄድ ነው። ምን ማለት ነው? እኔ ኪያ ጋር መሄድ ብፈልግ ኑሮ እኮ አይን እያለሽ ራሱ ልታስቆሚኛችም። እሺ ይኸውልሽ፣ እኔ እንደዚህ መሆንሽን ራሱ አልፈልገውም። አንቺ ለእኔ ምንም አይደለሽም። ኪያም ጋር ከመሄድ ልታስቆሚኛችም እያልከኝ ነው? እስኪ ቤቲ አሁን ተረጋጊ፣ እረፍት አድርጊ። የምትፈልጊው ነገር ካለ ጠይቂኝ፣ እኔ አደርግልሻለሁ። ምን ነው ዛሬስ ኪያ ጋር አትሄድም እንዴ? እንደውም እንደፈለግሽ መሆን ትችያለሽ። እኔ እወጣልሻለሁ። ወዴትም አትሄድም። ቤቲ ቆይ ምንድን ነው ፍላጎትሽ? ስቀመጥ አትቀመጥ ትይኛለሽ እንዴ? ልረዳሽ ስሞክል ደግሞ እኔ የሚረዳኝ ሰው አልፈልግም ትያለሽ። ልወጣ ስል ደግሞ ወሬ ነው የምትሄደው። ቆይ ምንድን ነው ሀሳብሽ አንቺ? በቃ እንደውም ከዚህ በኋላ ቋሚ ስራ የሚሆነው እኔ የፈለግኩትን ነገር ማድረግ ብቻ ነው። አንቺ የምትፈልጊውን ነገር ካላደረግኩ ቆይ ምን ልታደርጊ ነው? የማደርገውን ነገር በደንብ ጠንቅቀህ ታውቃለህ። ከረሳው ላስታውስ፣ በአንተ ምክንያት ነው አይኔን ያጣሁት፣ እንደዚህ የሆንኩት። ስለዚህ እያስፈራራሽኝ ነው ማለት ነው? እሱን አንተ እንደፈለግክ ማሰብ ትችላለህ። ነገር ግን እኔ እንድታገኝ ከምፈልጋቸው ሰዎች ውጭ ማንንም ሰው ማግኘት አትችልም። በተለይ ደግሞ ኪያን። ይኸውልህ እኔ ማየት ስለማልችል ብቻ አንተ የፈለከውን ነገር ማድረግ የምችል መስሎ ከተሰማ ውርድ ከራሴ። ኪራ ያገኘው አዲስ ነገር አለ? አረ ምንም የለም ቅዱሴ። አንተ ምንም አላገኘም? እኔ ምን አውቃለሁ፣ አላየው።
ቅዱሴ፣ ኪራ፣ ምን አዲስ ነገር አለ? ምንም ነገር የለም ናቲ። ቆይ ሰፈር ልትሆን እንደምትችል አንተ እንዴት ነው ያወቅኸው? እኔ ግን እርግጠኛ ነኝ እዚህ አካባቢ ነው የምትሆነው። እባካችሁን በየቤቱ ገብተን ቼክ እናድርግ። እንዴ አንተ ምንድን ነው የምትለው? እንዴት ነው ሰው ቤት እየገባን ቼክ የምናደርገው? በዛ ላይ ደግሞ ወጥመድ ሊሆን ይችላል። አዎ እንዴ፣ ቀስ ብለን እየተጠነቀቅን መፈልጋት ነው የሚሻለው። መርማሪው እንዴት ልትመጣ ቻልክ? በሱ ስልክ አማካኝነት ነው። አልገባኝም። ቅድም ሳገኘ ምንም ነገር ስላላማረኝ ስልክን ጠለፍኩት። ከዛም ኒና ስትደውል ያንተን ስልክ ተከታታይ አንተ እዚህ ከመድረስ በፊት እኔ ቀድሜ ደረስኩ። እሺ ቆይ የተገኘ አዲስ ነገር አለ? ኒና እዚህ ሰፈር እንደነበረች የሚያሳዩ አንዳንድ ማስረጃዎች አግኝቻለሁ። ነገር ግን ከዛ በኋላ ምንም አይነት ፍንጭ ማግኘት አልቻልኩም። እሷንም ማግኘት አልቻልኩም። አንተ ግን ለምንድን ነው ከጠላፊው ጋር እያወራ እንደነበር ያልነገርከኝ? ይቅርታ፣ ያው ብቻና ስላለው እኮ ነው። ይኸውላችሁ ከዚህ በኋላ ምንም አይነት ነገር ስታደርጉ ለእኔ ቀድማችሁ አሳውቁኝ። ቅድም ካገኘሁት መረጃ አንጻር እሷ እዚህ ሰፈር እንደነበረች የሚያሳዩ መረጃዎችን ያገኘሁት። ምን? ኒናን ይዘዋት ወጥተዋል? ቅድም እንደነገርኳችሁ እሷ እዚህ ሰፈር እንደነበረች ነው መረጃው የሚያሳየኝ። ከዚህ አካባቢ ደግሞ ለየት ያለው ቤት ይሄ ነው። ስለዚህ ይህንን ቤት እኔ ቼክ አድርጌ መጣሁ።